ጨርሱልኝና አገባሻለሁ። የምርህን ነው? አዎ ለኔ የምሬን ነው። አንቺ ቤኪ በቃ አንቺ ደውልሽ ብቻ እሺ። መጨረሻ ለምን አይቻልም? ስለማይቻል ካልተቻለስ ሲጀመር አንተ ራሱ እዚህ ምን ትሰራለህ? እኔማ ኪንጎን ተከትዬ ነበር። አወጣጤ ላይን ከዳይመንድ ጋር ልትሄድ ነበር? አዎ እንደዛ እያሰብኩ ነበር፣ ግን እንደዛ ማሰቤ ለእኔም አልጠቀመኝም። ብቻ አንቺን እየጠበቅኩሽ ነበር። አይ እኔ እናንተን ምን አስጠየቅኝ? እጄ ከሚመለከተው ከአባቷ ጋር አወራለሁ። አሹ እንደዛ አያደርግም። እንደውም እነሱን ይመክራቸዋል እንጂ። ታዲያ እቺ ቤዛ ምን አይታ ነው እንደዛ ያለችኝ? መጣ ዴቭ ደግሞ ማለት እንዴም አይ ረሳሁት እንዳትዪ። አደይ ያለችበት ቤት ውስጥ ያለው እንደውም እኮ አደይን ፍለጋ መጥቶ አባዬ ያሰረው ልጅ ወይ ያ የተባረከ ልጅ። አዎ ማዬ ዴቭ እሱ ሊመጣ እኮ ማዬ በጣም ጥሩ ልጅ ነው። እዛ ያለው አደይ እንዴት እንደሚንከባከባት እንደሚያከብራት እኔ ራሱ ለመጀመሪያ ጊዜ ተቀበለኝ እሱ ነው እና በጣም ነው የምወደው። ጥሩ ልጅ ነው። ለአደይም ደግሞ ጥሩ ወንድሟ ነው። የአደይ አባት ወደ መጣበት ሸኘው እንጂ አይ ካለ ግን ለምን ወደ አባቱ አትሸኘውም በማለት ለአበበ የሞት ደብዳቤን ጽፎለታል። ቤዛ አሁንም እየተከታተላቻቸው መሆኑ እየተረጋገጠ ነው። በዚህም ደግሞ ዛሬም በድጋሚ ኪንጎ ላይ አደጋ ደርሶበታል። ኪንጎ እንግዲህ በጨለማ ሲሄድ ተደብድቧል። ቤዛ አዴንና ለሊን ለማለያየት የፈለገችውን ብትጥርም ነገር ግን ሊሳካላት አልቻለም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ዛሬ እንግዲህ ሰራተኛዋ አደይ ክፍል 150 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ኪንጎ የማንም እንዲሆን አልፈልግም የኔና የኔ ብቻ ነው የምትለው ቅምጥል አደይን ስትደበድብ ነበረ ያየ ነው። እንግዲህ የቅምጥል እናት ማለትም የባቡሬ እናት አረ ተይ እባክሽ ልጄ በማለት ልትለያያቸው ችላለች፣ ከመጠላታቸው ማለት ነው። እንግዲህ አደይም እኔ አልፈርድብሽም ከመውደድሽ አንጻር ነው፣ ነገር ግን ሳያመልጥሽ አሁንኑ ሄደሽ ይቅርታ ጠይቂው። እኔ ኪንጎን ለማመን እስከሚከብድ ድረስ ከአንቺ ጋር ከሆነ በኋላ የመጨረሻ ቃል ከነገርኩት በኋላ ጭራሽ እንደዛ አይነት ነገር ተናግሮኝ አያውቅም። ስለዚህ ሳያመልጥሽ ሂጂ ያዡ በማለት ትነግራታለች። የት ሄዶ ነው የሚያመልጠኝ በማለትም እንግዲህ ጠይቃ ነበረ። እሷም አይ ወደ ገጠር ሊሄድ ነው ከዳይመንድ ጋር እንዳይሄድ የቀረው ላንቺ ብሎ ነበረ፣ ነገር ግን አንቺም ደግሞ አሁን ስትጣዩ እሄዳለሁ እያለ ነበረ። ስለዚህ ሳይሄድብሽ ሳያመልጥሽ ሂጂ ፍጠኝ በማለት እንግዲህ ወይኔ ምንድነው ያደረኩት? ወይኔ ኪንጎ መሄድ የለበትም እያለች ቅምጥል ኪንጎ ፍለጋ ወጣለች። አደይና የቅምጥል እናትም ነይ ወደ ቤት እንሄድ ስላለቻት አደይ እሺ በቃ ቡና ፈላልሻለሁ በማለት ወደ ቤት ሄደዋል። ቅምጥልም ኪንጎን በምትፈልግበት ሰዓት ቤዛን አግኝታት ነበረ። ቤዛንም እንግዲህ ምን ትሰሪያለሽ እዚህ ብትላትም አይ ምንም አልሰራም፣ እኔ ምን ስለ አደይና ስለሌሊ ላውራሽ በማለት ጠይቃት ነበረ። እሷም አደይ እያስመሰለች ነው ለልት ጎዳን ነው በማለት ነበር የተናገረችው። ነገር ግን ቅምጥል ሁለተኛ ስለ አደይም ሆነ ስለሌሊ አንዲት ነገር ስትናገሪ እንዳልሰማሽ፣ እኔና እነሱ እንደሚዋደዱ እኔና አንቺ ጓደኛ የለንም፣ ስለዚህ በሰው መሀል አትግቢ በማለት አስጠንቅቃታለች። ለማን ብናገር ነው ግን ሀሜኔታ የማገኘው እያለች ትገኛለች ቤዛም እንግዲህ ብዙ ሰበቦችን ብታበዛም ለማጣላትም ለማስታረቅም ለመዝረፍም ለማታለልም ብትሞክርም ነገር ግን ነገሮች ሁሉ እየተስተካከሉላት አይደለም። አሁን ደግሞ ለሊና አደይን ለማጣላት ብትሞክርም ነገር ግን ሊሳካላት አልቻለም። ስታስብ ግን ለምን በባቡሬ እናት በዛሽ በብዷ ለምን አላጣላቸውም? ምናልባት እድሌን በሷ ለሞክር በማለት ወደ እሷ ሄዳ ነበረ። ለምን አላወራሽም አንድ ቦታ ቁጭ ብለን በማለት እሺ በማለት እንግዲህ የባቡሬም እናት እሺ ብላ አብራት ሄዳ ነበረ። እንግዲህ ስትነግራት እኔ ለሊ እንዳትጎዳ እፈራለሁኝ፣ ለሊ አደይ የቀረበቻት ልትጎዳን ነው፣ ስለዚህ እባክሽን የሆነ ነገር እናደርግ በማለት ጠይቃት ነበረ። የባቡሬም እናት ስለዚህ ከሆነ ልታወሪኝ የመጣሽው አትድከሚ፣ በጣም ባለጌነሽ፣ ግን አንቺም ማነሽ
በእነሱ መሀል እንደዚህ ልታይ የቻልሽው በማለት ተቆጥታታለች። ኪንጎም እንግዲህ ከአንድ ሰው መስረቃቸው ይታወቃል በቅርቡ ማለትም ለዳይመንድ ለጉዞ ትራንስፖርት ማለት ነው። አሁን ላይ ግን ያ ባለቤቱ እያባረረው ስለሆነ በመሮጥና እንዲሁም ደግሞ በሩን በኃይል በመደብደብ ነበረ ወደ እነ ፍቅር ቤት የገባው። ልክ እንደገባም ኪንጎ ምን ሆነ ነው ሲለው አሹ በሩን ዝጋው በማለት ነበር ቶሎ በሩን የዘጋው። እንደዚህ የምደበድበው ምንድን ነው በማለት የፍቅር እናት ተቆጥታ ነበረ። አይ ሰው ስለመጣብኝ ነው ይቅርታ ረበሽኳችሁ እንዴ እዚህ አሹ ስላለ አሹ ጋር ነው የመጣሁት በማለት ቢናገርም ነገር ግን የፍቅር እናት የኔ ቤት የሌባ መሰብሰቢያ ነው ወይ በማለት እንግዲህ ተቆጥታቸዋለች። አይ በቃ አሁን አልፎ ይሆናል ልሂድ በማለት እንግዲህ ከቤት ወጥቶ ሄዶ ነበረ ኪንጎ። እንግዲህ አሹም ስራ ሄዷል በያት በማለት ለሮማን በመናገር ተከትሎት ወጥቶ ነበረ። ተከትሎትም እንደወጣ እንግዲህ ያገኘው መንገድ ላይ ቤዛን ነበረ። ቤዛም የልትሄድ ነው ብላ ብትጠይቀውም አንቺ ራስሽ የልትሄጂ ነው፣ አይ እትዬን ሰላም ልበላት ብዬ ነው ብትለውም አትገቢም እዛ ቤት በማለት ነበር የተቆጣት። ይልቅ ኪንጎን አየሽው እንዴ በማለት ይነግራታል። በዚህ ጋር እየሮጠ ሄዷል በማለት ትነግረዋለች። እንግዲህ ነገሮችን ቶሎ ብላ ወደ ነገር የምታዞረው ቤዛ ወደ እነ ፍቅር ቤት በመሄድ ለፍቅር እናት ሁሉንም ነገር ተናግራ ነበረ። እሱ ስራ እያለ ይሄዳል እንጂ እሱ ግን ከነኪንጎ ጋር እየተሯሯጠ ነበረ በማለት እንግዲህ ትነግርበታለች። የፍቅርም እናት እኔን አታለሉኝ ማለት ነው በማለት እጅግ በመናደድ ልክ እስከሚመጣ ነበረ የምጠብቀው። ሮማንንም የት ነበራሹ ሄደ ያልሽኝ በማለት ጠይቃት ነበረ። ስራ ነው ብላ ብትናገርም ነገር ግን ልታምን አልቻለችም። ቤዛን አንዴ ስላመነቻት አሹም ልክ ሲመጣ ሮማን የተፈጠረውን ነገር ትነግረውና በቃ የሆነ ሰበብ ፍጠር በማለት ትነግረዋለች። አሹም እንግዲህ በእናቱ ምሎ ነበረ እኔ ሌብነት የሰው ገንዘብ ሰርቄም ቀምቼም በልቼም አላቅም በማለት የማለው። ፍቅርም እንግዲህ አይናቸውን እያየ ነበረ። አደይም አሹም እንዲሁም ሮማን እየዋሹች ነው፣ ለምንድን ነው ግን ከዚህ ቤት የማታስወጫቸው በማለት እንግዲህ እናቷን እየተናገረች ነበረ። ነገር ግን አሹ በእናቱ ከማለ አይዋሸኝም በማለት የፍቅር እናት ወደ ስራቸው እንዲመለሱ አድርጋለች። ፍቅርም እንግዲህ ክፋቷ አላባራምና ውሃ አምጪልኝ በማለት ሮማንን ውሃ ካመጣችላት በኋላ ጠጩ ትላታለች። እሷም አልጠጣም ስትላት ዳግም ልትመርዙኝ ነው ወይ በማለት ውሃውን መሬት ላይ ትደፋና ሂጂ አምጥተሽ ሞልወያ ወልዊው በማለት ነበር ያዘዘቻት። ሞልወያ ላምጣ በማለት እንግዲህ ሮማን ሄዳ ያመጣችው ሞልወያ አጠገቡ አስቀምጣላት ነበረ የሄደችው። ይኸው እንደፈለግሽ ወልዊው በማለት ነበር እንግዲህ ሮማን አስቀምጣላት የሄደችው። አንቺ ሮማን በማለት እንግዲህ ስትጮህ ለምንድን ነው የምትጮሂው በማለት የፍቅር እናት ትቆጣታለች። ውሃ አምጥታ ደፍታው ሄደች። ወልዊው ብላት አልወለውልም አለች። ወልዊው እያልኳት ነበረ በማለት ፍቅር ትናገራለች። ሮማንም እንግዲህ ሄዳ ቁጭ ብላ ስለነበረ እዚህ ቁጭ ብለሻል ውሃውን ወልዊው እያለችሽ ምንድን ነው የተፈጠረ ነገር አለ በማለት ጠይቃ ነበረ። ይቺ ፍቅር እኮ ናት በማለት ብትናገርም ነገር ግን ዛሬው ላይ ልታምናት አልቻለችም የፍቅር እናት። ብርሃንም እንግዲህ ጫኔ አግኝቷት ነበረ። ጫኔም ለምን ግን እኔ አግብቼሽ ድርቅቅ ብለሽ አትቀመጭም እያላት ነበረ። እሷም ማንን አንደላቀህ አስቀመጥክና ነው ሮማንን እኮ እንዴት እንዳኖርካት አውቃለሁ በማለት ትናገረዋለች። እሱም ሮማንማ ጠግባ ነው የሄደችው፣ እንደፈለገች እንዘል ማለት መርጣ ነው የዘጋሁባት እንጂ እሷ ላይ እንደዛ አላደርግም ነበረ በማለት ይነግራታል። ይልቅስ ነይ ግቢ እቤቴ እኔ ባገባሽ ይሻልሻል እያለ እንግዲህ ሲያወራት እናቱ ይልቅስ አርፈ ተቀመጥ ባለችው ሰዓት ሊመታት ሲል እናቷ መታ ነበረ። በሴት ጎኔ አሳድጌ ማንህና ነው አንተ እኔ ልጅ ላይ እጅን የምታነሳው በማለት ተቆጥተዋለች። እኔማ በወግ በማረግ ላግባሽ እያልኳት ነበር እንጂ ልመታት አልነበረም በማለት ጫኔም አስተባብሏል። ሌላው ደግሞ ሄለንና አበበ ናቸው። አበበ አገባሻለሁ የልጅነት ፍቅራችን ይመለሳል እያለ ቢሆንም የሄለን አጎት ግን በጭራሽ ምን እየሰራችሁ ነው እዚህ በማለት ነበረ የተቆጣቸው።
አደይም አባት እንዲሁ አበበን ከዚህ አባረልኝ እያለ ለጫኔ እየነገረ ይገኛል። ጫኔ ደግሞ እኔ እኮ አልሄዳለኝ አቅሜን ሞከርኩኝ፣ ነገር ግን እሱ የሚሰማ አይደለም። እምቢ ካለ ደግሞ ወደ አባቱ ጋር ሸኘው ማለትም ግደለው እያለው ይገኛል። ጫኔም በአባቱ ላይ እንደዛ አድርጌ አሁን ደግሞ በልጁ ላይ እንደዛ ያለ ግፍ መስራት አልጨክን አለ ልቤ በማለት ነበረ የተናገረው። ብርሃንና የአደይ እናትም እንግዲህ ዴቭ እንደሚመጣ አውቀው ነበረ። ማለትም ብርሃን ስላወቀች ለእናቷ እየነገረቻት ነበረ። ማነው ዴቭ ደግሞ ብትላትም እዛ አደይ የምሰራበት ቤት እየነበረው አደይንም በጣም ነበረ የሚንከባከባት። እዛ የሄድኩ ጊዜ እሱ ነበር የተቀበለኝ እና በጣም ነው የምወደው፣ በጣም ጥሩ ልጅ ነው እያለች እንግዲህ ስለ ዴቭ አፏን ሞልታ እየተናገረች ትገኛለች። መጨረሻ ላይ ያለችው ነገር ግን አደይንም እንደ ወንድም በጣም ነው የሚወዳት ብላ ነበረ። ዛሬ ላይ ግን ሽማግሌ መጥቶ ልጃችሁን ስጡኝ ሲል እንግዲህ ምን ሊፈጠር ይችላል? እውነት የአደይን ደስታ ብርሃንን ይደብራት ይሆን? አብረን በቀጣይ ቪዲዮ የምናየው ነው የሚሆነው። በስተመጨረሻም እንግዲህ ኪንጎ ሊደበደብ ችሏል። በማታ ላይ እየሄደ ነበረ እንግዲህ የቤዛ ወንድም ይመስለኛል። ምክንያቱም ቤዛና ወንድሟ እጅግ እየተከታተሉት ስለሆነ ምናልባትም እሱ ሊሆን ይችላል የሚል ነገር አለ። እንግዲህ በሰላም እንደሚነሳ ከተደበደበበት ተስፋ እናደርጋለን። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በያላችሁበት መልካም ጊዜ